ተነስተለን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። እነሆ ለዛሬ ለተሰኘው ወደ እናንተ እንዲደርሱ የተመናረጡትን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ርዕሰ ጉዳዮችን በማሻገር ጀምራለሁ። በትግራይ ዙሪያ የድሮን ክትትሉ ቀጥሏል አለ ህወሓት። ወታደራዊ ግዳጅ እየፈጸመ መሆኑንም ክዷል። ዝርዝር ዘገባን ይዘናል። የአውሮፓ ህብረት ተደጋጋሚ መግለጫን ስለ ትግራይና ስለ ህወሓት ያወጣ ነው። የአውሮፓ ህብረት በኢትዮጵያ ልዑክ በሰሜን ኢትዮጵያ በተለይም በትግራይ ክልል እየታየ ባለው ወቅታዊ ውጥረት ላይ ያለውን ከፍተኛ ስጋቱን ገልጿል። ተጨማሪን ይዘናል። ዶሮ ሰርቀሻል በሚል ህፃን ልጅ ላይ ጥቃት ያደረሱ ሚሊሻዎች በቁጥጥር ስር ዋሉ። የዚህን ዜና ዝርዝር አብራችሁን ከቆያችሁ የምታደምጡት ይሆናል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ስምምነቱን በጣሰው በዛኛው ወገን ላይ ከፍተኛ እርምጃን እንወስዳለን ሲሉ አስጠነቀቁ። ከውጭ ይዘነዋል። የዛሬ ለተሰኘው ቀን መረጃዎቻችንን ቀደም ብለን ባስደመጥናችሁ አበይት ርዕሰ ጉዳዮቻችን ጀመረን። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደምናያቸው እናልፋለን። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር። እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። በትግራይ ዙሪያ የድሮን ክትትሉ ቀጥሏል ሲል ህወሓት ከሰሰ። ወታደራዊ ግዳጅን እየፈጸመ መሆኑንም ክዷል። ተጨማሪ አለን። ቡድኑ የአውሮፓ ህብረት ያወጣውን ማሳሰቢያን ተከትሎ ባወጣው መግለጫ መሰረት መሬት ላይ ያሉ እውነታዎችን በመካድ የፌዴራል መንግስቱ ላይ ተጨማሪ ክሶችን አቅርቧል። ህወሓት በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ወቅታዊ ሁኔታ ላይ ያወጣውን መግለጫና የሰነዘረውን ወቀሳ ሙሉ በሙሉ ውድቅ በማድረግ ጠንከር ያለ ይፋዊ ምላሽን ሰጥቷል። የአውሮፓ ህብረት ልዑክ ህወሓት ክልላዊ ምክር ቤትን አቋቁሟል፣ እንዲሁም የግዳጅ ውትድርና ምልመላን እያካሄደ ነው በማለት የሰነዘረውን ወቀሳ ያጣጣለው ድርጅቱ ህብረቱ መሬት ላይ ያለው ነባራዊ ሁኔታ ወደ ጎን በመተው በተሳሳተ መረጃ ላይ የተመሰረተ መግለጫን አውጥቷል ሲል ኮንኗል። ህወሓት በትግራይ ውስጥ ትይዩ ክልላዊ ምክር ቤት አቋቁሟል የሚለው ወቀሳ ሙሉ በሙሉ መሰረተ ቢስ ነው ብሏል። በትግራይ ህዝብ ስም የተቋቋመ ሌላ አዲስ ምክር ቤት እንደሌለ የገለጸው ድርጅቱ ቀደም ሲል በህግ የተመረጠው ብቸኛው የትግራይ ክልላዊ ምክር ቤት ከከተሞች እስከ ገጠር ማህበረሰብ ሰፊ ውይይት ከተደረገበት በኋላ ወደ መደበኛ ስራው መመለሱንና ይህም በታችኛው መዋቅር በኩል ጭምር ተቀባይነት ያገኘ መሆኑን አስታውቋል። ድርጅቱ አስገዳጅ ምልመላ ያካሄደ ነው መባሉ ግልጽ ያልሆነና በማስረጃ ያልተደገፈ ክስ ነው ሲል አጣጥሏል። ይሁን እንጂ በትግራይ ዙሪያ ከፍተኛ የወታደራዊ ኃይል ስምሪት፣ ቀጣይነት ያለው የሰው አልባ አውሮፕላን ወይንም ድሮን ጥቃቶች እንዲሁም የአየር ላይ ክትትሎች ባሉበት ነባራዊ ሁኔታ የክልሉ ባለስልጣናትና ህዝቦች ከዳግም ጭፍጨፋና ከህልውና አደጋ የመጠበቅ እንዲሁም ራሱን የመከላከል ሞራላዊና ህጋዊ ኃላፊነት እንዳለባቸው አስገንዝቧል። የፌዴራል መንግስት የፕሪቶሪያውን ስምምነት ዋና ፈራሚ የሆነውን ህወሓትን በህግ ለመግፋት በመንቀሳቀስና ዋና የስምምነቱን ድንጋጌዎችን ሳይተገብር በመቆየት ስምምነቱን በተከታታይ እያፈረሰ ባለበት ወቅት ህብረቱ ዝምታውን መብረጡንም ወቅሷል። የፌዴራል መንግስት የጣላቸውን የነዳጅና የንግድ እቃዎችን እገዳዎች በትግራይ ህዝብ ላይ ከፍተኛ የኢኮኖሚ ሽባነትና መከራ መፍጠራቸውን እንዲሁም ተፈናቃዮች እያለበቂ ድጋፍ ለከፋ ችግር መጋለጣቸውንም ድርጅቱ ጠቅሷል። ከዚህም በተጨማሪ የትግራይ ጊዜያዊ አስተዳደር የህዝቡን መሰረታዊ ጥቅምን ማስከበር እንዳልቻለና በአብዛኛው የፌዴራል መንግስት ቅጥያ ሆኖ እየሰራ ይገኛል ሲልም ወቅሷል። ይህ የህወሓት ጠንከር ያለ ምላሽ የተሰጠው በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ክልል ስላለው ወቅታዊ ውጥረት ባወጣው ይፋዊ መግለጫ ላይ ነው። ህብረቱ በመግለጫው በሰሜን ኢትዮጵያ ያለው ውጥረት እጅግ እንዳሳሰ
እንዳሳሰበው ገልጾ ህወሓት የፕሪቶሪያውን ስምምነት በሚጥስ መልኩ በትግራይ ውስጥ ትይዩ ክልላዊ ምክር ቤት ማቋቋሙንና በተናጠል አስገዳጅ የውትድርና ምልመላን እያካሄደ መሆኑን ጠቅሶ ነበር። ህብረቱ በሁሉም ወገኖች በኩል የፕሪቶሪያውን ስምምነት በተግባር ላይ ለማዋል የሚደረጉ ንግግሮችን በአስቸኳይ እንዲቀጥሉ የጠየቀ ሲሆንም በአፍሪካ ህብረት ከፍተኛ ተወካይ በፕሬዝዳንት ኦሉሴጉን ኦባሳንጆ የሚመራውን የሽምግልና ጥረትን ሙሉ በሙሉ እንደሚደግፍም አስታውቆ ነበር። የአውሮፓ ህብረት ተደጋጋሚ መግለጫን ስለ ትግራይና ስለ ህወሓት የአውሮፓ ህብረት በኢትዮጵያ ልዑክ በሰሜን ኢትዮጵያ በተለይም በትግራይ ክልል እየታየ ባለው ወቅታዊ ውጥረት ላይ ያለውን ከፍተኛ ስጋቱን ገልጿል። ህብረቱ ባወጣው መግለጫ መሰረት የህዝባዊ ወያነ ሓርነት ትግራይ ህወሓት በቅርቡ የወሰዳቸውን እርምጃዎች ማለትም ትይዩ የሆነ የክልል ምክር ቤት ማቋቋሙንና በክልሉ ውስጥ በአንድ ወገን የሚደረገውን የውትድርና ምልመላን በጥብቅ ኮንኗል። እነዚህ ተግባራት እንደ አውሮፓውያኑ አቆጣጠር በ2022 በፕሪቶሪያ የተፈረመውን ዘላቂ ግጭት ማቆም ስምምነት ደንቦችንና ግዴታዎችን በግልጽ የሚጥሱ መሆኑንም ልዑኩ አስገንዝቧል። ስምምነቱ ወደ ነበረበት እንዲመለስና በተግባር ላይ እንዲውል ሁሉም ወገኖች አስቸኳይ ውይይት እንዲጀምሩም ጠይቋል። የአፍሪካ ህብረት ከፍተኛ ተወካይ ፕሬዝዳንት ኦሉሴጉን ኦባሳንጆ በክልሉ ዘላቂ ሰላምና መረጋጋትን ለማስፈን የሚያደርጉትን የሽምግልና ጥረት ህብረቱ ሙሉ በሙሉ እንደሚደግፍም አስታውቋል። ምክር ቤቱ በመደበኛ ስብሰባው በረቂቅ በጀቱ ላይ መወያየትን ጨምሮ የተለያዩ አዋጆችን ያጸድቃል ተብሎ ይጠበቃል። የህዝብ ተወካዮች ምክር ቤት 29ኛ መደበኛ ስብሰባውን በነገው ዕለት ያደርጋል። ምክር ቤቱ በመደበኛው ስብሰባው በፌዴራል መንግስት የ2019 በጀት ዓመት ረቂቅ በጀት ላይ በዝርዝር እንደሚወያይም ገልጿል። በተጨማሪም ምክር ቤቱ 3 ረቂቅ አዋጆችን ማለትም የፌዴራል ታክስ አስተዳደር ማሻሻያ ረቂቅ አዋጅ፣ የኢትዮጵያ ስታቲስቲክስ ረቂቅ አዋጅ እንዲሁም የኢትዮጵያ የካርበን ገበያ ረቂቅ አዋጅን አስመልክቶ የፕላን በጀት እና ፋይናንስ ጉዳዮች ቋሚ ኮሚቴ የሚያቀርባቸውን ሪፖርቶችና የውሳኔ ሀሳቦችን መርምሮ አዋጆቹን ያጸድቃል ተብሎ ይጠበቃል። ወንዞቻችን ዛሬ ላይ በትጋት እንዲሁም በላብ እየታከሙ ለነዋሪው ተስፋና ሀሴትን የሚለግሱ የደስታ ምንጭ እየሆኑ ነው አሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ። ፈጣሪ የሰጠንን ቀብና ሰው አጠፋው። ይህንን የተፈጥሮ ስጦታ በጥፋት ቁጭት እያደረበት ሰው ደግሞ ቀበናን ዳግም እንደ አዲስ እንዲወለድ አደረገው ብለዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የቀበና ወንዝ ለዘመናት በዘፈን እንዲሁም በትዝታ ብቻ ስሙ ሲነሳና ሲወደስ ኖሮ ዛሬ ግን ዳግም እንዲወለድ አድርጎ አለማው ብለዋል። አርቲስት ፀሐዬ ዮሐንስ ቢሻን ቀበና እያለ ብዙዎች እየዋኙ ያደጉበትን የልጅነት ትዝታን ሲቀሰቀስ የክቡር ዶክተር አርቲስት አሊ ቢራ ቢሻን አዲስ አበባ እያለ ሲያቀነቅነ በዘመናት ውስጥ ግን ትዝታን ብቻ ተሸክሞ የወንዙ ተፈጥሯዊ ማንነት ጠፍቶ የፍሳሽ መውረጃና የቆሻሻ መጣያ ሆኖ ጠረኑ አላስጠጋ ብሎ ተረስቶ የኖረ ወንዝም ነበር ሲሉ አስታውሰዋል። እነሆ እነዚህ የብክለት የበሽታ ምንጭና የቆሻሻ ማጠራቀሚያ የነበሩትን ወንዞቻችንን ዛሬ ላይ በትጋት እንዲሁም በላብ እየታከሙ ለነዋሪዎቹ ተስፋና ሀሴትን የሚለግሱ የደስታ ምንጭ እየሆኑ ነው ያሉት። በአጭር ጊዜ ውስጥ እየተገነባው ይህ ድንቅ ፕሮጀክት ከሌሎች የከተማዋ ታላላቅ ፕሮጀክቶች ጋር ተዳምሮ አዲስ አበባን የውበት ማማ እንዳደረጋትም ገልጸዋል። ዶሮ ሰርቀሻል በሚል ህጻን ልጅ ላይ ጥቃት ያደረሱ ሚሊሻዎች በቁጥጥር ስር ዋሉ። የዚህ ዜና ዝርዝር እንደሚከተል ይቀርባል። በዲላ ከተማ አስተዳደር ስር በሚገኘው ሚሽለ ክፍለ ከተማ ሀሰደላ ቀበሌ ውስጥ ዶሮ ሰርቀሻል በሚል ምክንያት በአንዲት ታዳጊ ህጻን ሴት ልጅ ላይ በሚሊሻዎችና ታጣቂዎች አማካኝነት የተፈጸመው አስደንጋጭ የሰብአዊ መብት ጥሰት ማህበራዊ ሚዲያውን እያነጋገረ ይገኛል። ድርጊቱ የተፈጸመው ከ2 ወራት በፊት ሚያዝያ 17 ቀን 2018 ዓ.ም የነበረ ቢሆንም በወቅቱ ለዲላ ከተማ ፖሊስ መምሪያ የተሰጠ ምንም አይነት ጥቆማ ባለመኖሩ ጉዳዩ ሳይታወቅና ትኩረት ሳይገኝ ቆይቶ ነበር። ይሁን እንጂ ዛሬ ሰኔ 22 ቀን 2018 ዓ.ም ይህንን አሰቃቂ ድርጊትን የሚያሳይ ፎቶ መረጃ በኢትዮ ሊድ ማህበራዊ ሚዲያ ገጽ ላይ መውጣቱንና በስፋት መጋራቱን ተከትሎ ጉዳዩ በአጭር ጊዜ ውስጥ በመላው የዲጂታል ማህበረሰብ ዘንድ ታላቅ ህዝባዊ ቁጣን እንዲሁም ቅሬታን ቀስቅሷል። መላው ህዝብም በህፃኗ ላይ የደረሰውን ግፍ አጥብቀው በመቃወም ፍትህ እንዲሰፍን ከፍተኛ ድምጽ ማሰማታቸውን ክስተቱ
የብዙዎችን ቀልብ እየሳበ ዋነኛ አጀንዳ እንዲሆን አድርጎታል። የዲላ ከተማ አስተዳደር ፖሊስ መምሪያ የህዝብ ግንኙነት ክፍል በሰጠው ይፋዊ መግለጫ መሰረትም ጉዳዩ በማህበራዊ ሚዲያ በስፋት ተሰራጭቶ ካጋጠመው ከፍተኛ ህዝባዊ ቁጣ በኋላ በአስቸኳይ ባደረገው ክትትል በድርጊቱ ላይ በቀጥታ የተሳተፉ 5 ተጠርጣሪዎችን መለየት መቻሉን አስታውቋል። እነዚህ 5 ታጣቂዎች በአሁኑ ወቅት በቁጥጥር ስር ውለው በህግ ጥላ ስር የሚገኙ ሲሆን በእነሱ ላይም የሚደረገው የወንጀል ምርመራ የማጣራት ስራ ተጠናክሮ በቀጠለ መልኩ እየተሰራ መሆኑ ተገልጿል። ፖሊስ የተፈጸመውን የሰብአዊ መብት ጥሰትን በመቃወም እንዲሁም ለህግ የበላይነት መከበር ጥቆማ በመስጠት እንዲሁም ድምጽ በመሆን ለተባበሩ አካላት ምስጋናቸውን ያቀረቡ ሲሆን በምርመራው የደረሰበትን የመጨረሻ ውጤትም በቀጣይ ለህዝብ ይፋ እንደሚያደርግ አስታውቋል። የፋይዳ ዲጂታል መታወቂያ የሴቶችን ማህበራዊና ኢኮኖሚያዊ ተጠቃሚነትን በማረጋገጥ ከፍተኛ አስተዋጽኦን እያበረከተ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። በኢትዮጵያ በ2018 በጀት ዓመት እስከ ሰኔ 30 ቀን ድረስ የፋይዳ መታወቂያ ተጠቃሚዎች ቁጥር ወደ 90 ሚሊዮን ለመድረስ ግብ መቀመጡ ይታወቃል። የብሔራዊ መታወቂያ ፕሮግራም ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋር በመተባበር በታህሳስ ወር ፋይዳ ለሴቶች ሀገር አቀፍ የንቅናቄ ማስጀመሪያ መርሃ ግብርን አስጀምሯል። ሚኒስትር ዴኤታ ሂክማ ከረዲን ለኢትዮጵያ ዜና አገልግሎት እንደገለጹት የሴቶችን የዲጂታል አገልግሎት ተጠቃሚነትን ለማላቅ የፋይዳ ዲጂታል መታወቂያ ባለቤትነትና ተደራሽነት በስፋት እየተሰራበት ይገኛል ብለዋል። ከብሔራዊ መታወቂያ ፕሮግራምና ባለድርሻ አካላት ጋር በመተባበርም በሀገር አቀፍ ደረጃ ሴቶች የፋይዳ ዲጂታል መታወቂያ ባለቤት እንዲሆኑ እየተደረገ እንደሚገኝም ነው የጠቆሙት። ለ12ኛ ክፍል መልቀቂያ ፈተና ዝግጅት ብናደርግም የኤሌክትሪክ እንዲሁም የበይነ መረብ መቆራረጥ ስጋት አለብን ሲሉ ክልሎች ገለጹ። ተጨማሪውን እንሆ። ከቀናት በኋላ ከሰኔ 24 ጀምሮ በበይነ መረብ እንዲሁም በማኑዋል ለሚሰጠው የ12ኛ ክፍል መልቀቂያ ብሔራዊ ፈተና በቂ ዝግጅት መደረጉን የደቡብ ኢትዮጵያ ክልል ትምህርት ቢሮ ኃላፊ የሆኑት አቶ አብዮት ደምሴ ገልጸዋል። በክልሉ 4 ዩኒቨርሲቲዎችን እንዲሁም ኮሌጆችን ጨምሮ 43 የመፈተኛ ማዕከላትን በማዘጋጀት ከ52000 በላይ ተማሪዎችን ለማስፈተን ዝግጅት መደረጉን ገልጸው ከነዚህ ተማሪዎች ውስጥ 34000 የሚሆኑት በበይነ መረብ የሚፈተኑ ናቸው ብሏል። የመፈተኛ ኮምፒውተሮችን ከተለያዩ ኮሌጆች ተቋማት እንዲሁም ከትምህርት ሚኒስቴር በማስገባት ላይ እንዳሉ የተናገሩት ኃላፊው በፈተናው ወቅት የኤሌክትሪክ እንዲሁም የበይነ መረብ መቆራረጥ ስጋት የሚነሳ መሆኑንም አመልክተዋል። የቤኒሻንጉል ጉሙዝ ክልል ትምህርት ቢሮ የስርዓተ ትምህርት ዳይሬክተር አቶ አህመድ ኡስማን በበኩላቸው ክልሉ 7707 ተማሪዎችን ለማስፈተን ቅድመ ዝግጅት ማድረጉን ተናግረዋል። የኤሌክትሪክ መቆራረጥ ችግር ተግዳሮት ሊፈጥር እንደሚችልም ስጋት እንዳለም ገልጸዋል። ክልሉ ተማሪዎችን በ16 የመፈተኛ ጣቢያዎች ለማስፈተን ቦታዎቹ መዘጋጀታቸውን እያሳወቁ ሲሆን ከ3500 በላይ የሚሆኑት በበይነ መረብ የሚፈተኑ እንደሆነም ገልጸዋል። ተፈታኞች በቂ የኮምፒውተር አጠቃቀም እውቀት እንዲኖራቸው ስልጠና እንዲወስዱ መደረጉን እያመለከቱት ዳይሬክተሩ ይሁን እንጂ የኤሌክትሪክ መቆራረጥ ችግር በፈተና ወቅት ተግዳሮት ሊፈጥር ይችላል የሚል ስጋት መኖሩን አንስተዋል። የትምህርት ምዘና እንዲሁም ፈተናዎች አገልግሎት የዘንድሮ የ12ኛ ክፍል መልቀቂያ ፈተና ከሰኔ 24 እስከ ሐምሌ 17 ቀን 2018 ዓ.ም እንደሚሰጥ ማሳወቁ ይታወሳል። እየተመለከታችሁ የምትገኙት ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን የቀን መረጃችንን ነው። አሁን ደግሞ ከባህር ማዶ ወደ ያዝናቸው እናልፋለን። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30%
50% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ሩሲያ የነዳጅ ወጪ ንግድን ሙሉ በሙሉ ልታግድ መሆኑ ተገለጸ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሀገሪቱ የተከሰተውን አስከፊ የቤት ውስጥ የነዳጅ እጥረትን በይፋ ያመኑ ሲሆን ይህም በዓለም አቀፉ የነዳጅ አምራች ሀገር በሆነችው ሩሲያ ታሪክ ታይቶ የማይታወቅ ትልቅ ቀውስ መፍጠሩ ተዘግቧል። ፑቲን ከከፍተኛ የመንግስት ባለስልጣናት ጋር ባደረጉት ስብሰባ መሰረትም በሀገሪቱ የነዳጅ ማደያዎች ላይ ረጅም ሰልፎች እየታዩ መሆኑንና የተወሰኑ የነዳጅ አይነቶችን በገበያ ላይ በአስተማማኝ ሁኔታ እንደማይገኙ በይፋ ተናግረዋል። ይህ ይፋዊ መግለጫ የተሰማው በዩክሬን የድሮን ጥቃቶች ምክንያት ከ20 በመቶ በላይ የሚሆነው የሩሲያ የነዳጅ ማጣሪያ ተቋማት አገልግሎት ማቋረጣቸውን ተከትሎ ነው። ቀውሱን ለመቆጣጠር ሩሲያ የነዳጅ እንዲሁም የጀት ነዳጅ ወጪ ንግድን ሙሉ በሙሉ ያገደች ሲሆን በአሁኑ ወቅት የናፍጣ የውጭ ንግድንም ሙሉ በሙሉ ለማገድ በከፍተኛ ሁኔታ እያሰበችበት ትገኛለች። እጥረቱ ከ50 በላይ የሩሲያ ግዛቶችን ክፉኛ የጎዳ ሲሆንም ማደያዎች ለአንድ አሽከርካሪ ከ40 እስከ 50 ሊትር በላይ እንዳይቀዱ እንዲሁም በጀሪካን እንዳይቀዱ ጥብቅ ቁጥጥር እየተደረገ ነው። ሩሲያ የገጠማትን የዕለት ተዕለት የ25,000 ቶን የነዳጅ ጉድለትን ለመሙላት በታሪኳ ለመጀመሪያ ጊዜ ከቤላሩስ እንዲሁም ከህንድ ነዳጅ በድንገተኛ ሁኔታ በስፋት ለማስገባት የሚያስችል አዲስ የግብር ህግ ማጽደቋንም የሀገሪቱ ወቅት አስቸጋሪ ሁኔታን ቁልጭ አድርጎ የሚያሳይ ሆኗል። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ስምምነቱን በጣሰው በዛኛው ወገን ላይ ከፍተኛ እርምጃ እንወስዳለን ሲሉ አስጠነቀቁ። ከኢራን ፕሬዝዳንት ናዚር አሚዲ ጋር የተወያዩት አባስ አራቅቺ በአሜሪካ እንዲሁም በጽዮናዊ አስተዳደር አንዳንድ መግቢያዎች መጣሳቸውን ሰላም እንዲሁም መረጋጋት በቀጠናው እንዳይሰፍን ከፍተኛ መሰናክል ሆኗል ብለዋል። የስምምነቱ በተለይም የመጀመሪያው አንቀጽ መጣስ ሰላም እንዲሁም መረጋጋትን እንደሚያውከውም ገልጸዋል። የመግባቢያ ሰነዱን በጥሩ መንፈስ እንዲሁም ከስምምነቱ ታማኝ በመሆን መተግበር እንፈልጋለንም ሲሉ ገልጸዋል። ሆኖም ግን ስምምነቱ በዚያኛው ወገን ከተጣሰ ከፍተኛ እርምጃ እንወስዳለን ሲሉም ነው ያስጠነቀቁት። የውጭ ጉዳይ ሚኒስትሩ በኢራን የሆርሙዝ ወሽመጥ አስተዳደር ማንኛውም ጣልቃ ገብነት ውጥረቱን እንደሚያባብስ መናገራቸው ይታወሳል። በሆርሙዝ ወሽመጥ በኩል እያለፈ የነበረ በፓናማ የተመዘገበ መርከብ ጥቃት ከደረሰበት በኋላ አሜሪካ በኢራን ላይ ጥቃትን ፈጽማለች። የኢራን እስላማዊ አብዮታዊ ዘብ አጸፋ ምላሽ በኩዌት እንዲሁም ባህሬን በሚገኙ የአሜሪካ መሰረተ ልማቶች ላይ የድሮን እንዲሁም ሚሳኤል ጥቃቶችን ማድረሱም ነው የተገለጸው። ቬንዙዌላ በሁለት ከባድ ርዕደ መሬት ከተመታች ከቀናት በኋላ በተደረጉ የነፍስ አድን ጥረቶች ታምራዊ ታሪኮች እየተሰሙ ነው። ባሳለፍነው ቅዳሜ እንዲሁም እሁድ 33 ሰዎች ከፍርስራሽ ውስጥ በህይወት መውጣታቸውን የሀገሪቱ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ ተናግረዋል። ከነዚህ መካከል ሁለት የ11 ዓመት ታዳጊዎችም ይገኙበታል። ታዳጊዎቹ ሁለት በሰዓታት ልዩነት ውስጥ በተለያየ ቦታ ከፈረሱ ህንጻዎች ውስጥ በህይወት ወጥተዋል። ሆኖም በ10 ሺዎች የሚቆጠሩ ሰዎች እስካሁን ድረስ ደብዛቸው እንደጠፉ ሲሆን ሰዓታት በነጎዱ ቁጥር ሌሎች ሰዎችን በህይወት የማግኘት ተስፋም እየተመናመነ ነው። የእርዳታ ድርጅቶች እንደሚሉት አደጋው ከተከሰተ ከ48 እስከ 72 ሰዓታት ያሉት ጊዜያት ሰዎችን በህይወት ለማግኘት ወሳኝ ናቸው። ሆኖም ደብዛቸው የጠፉ ሰዎች ቤተሰቦች የሚወዳቸውን ሰዎች የተመለከተ ዜና በመጠባበቅ 5ኛ ቀናቸውን ይዘዋል። እስከው ድረስ ቢያንስ 1450 በአደጋው መሞታቸውን ጊዜያዊ ፕሬዝዳንት ሮድሪጌዝ ተናግረዋል። ሮድሪጌዝ እንዳሉት ርዕደ መሬቱ በሀገሪቷ ታሪክ ያጋጠመ አስከፊው የተፈጥሮ አደጋ ነው። ለዛሬ ለተሰኞ ከመሃል ሚዲያ ቀን መሃል ዜናቸው ወደ እናንተ እንዲደርሱ ያጠናቀርናቸው እስካሁን እየተመለከታችኋቸውን ይመስሉ ነበር። ምርጫችሁ አድርጋችሁ እስከ ፍጻሜው ድረስ ስለተመለከታችሁን እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠናክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ በቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ መሃል ሚዲያ ይዘቶችን መመልከት ትችላላችሁ። በኔ ቦታ በቃው ጤና ይስጥልን።